የእስራኤል ጦር ከኢራን ጋር ለሚኖር ሌላ ዙር ጦርነት እየተዘጋጀ መሆኑ ተዘገበ። እስራኤል በቀጣይ በኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ሰራዊቷ ከአሜሪካ ጎን እንዲሳተፍ ለማድረግ እየተዘጋጀች መሆኑን የእስራኤል መገናኛ ብዙሃን ዘግበዋል። ፕሬዚዳንት ትራምፕ ኢራን ላይ ሊወስዱ ስለሚችሉ ወታደራዊ አማራጮች በሲቹዌሽን ሩም ሊሰበሰቡ መሆኑ ተዘገበ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ሊፈጸሙ ስለሚችሉ ወታደራዊ አማራጮች ለመወያየት ማክሰኞ ዕለት ከከፍተኛ የብሔራዊ ደህንነት አመራሮችን ይሰበስባሉ ተብሎ እንደሚጠበቅም አክሲዮንስ ዘግቧል። ዝርዝር እናያለን። ኢራን ዩራኒየም የማበልጸግ መብቷ ላይ እንደማትደራደር ወይንም ከአቋሟ ፈቀቅ እንደማትል ገለጸች። የኢራን ዩራኒየም የማበልጸግ መብት ድርድር የሚደረግበት ወይም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የሀገሪቱ የውጭ ጉዳይ ቃል አቀባይ ተናግረዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዘንላችሁ ቀርበናል። በቀጣይ ፈጣንና እውነተኛ መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ እንዲሁም ዜናውን ላይክና ሼር በማድረግ ቤተሰብ ይሁኑ እንላለን። ከዚህ በመቀጠል በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የእስራኤል ጦር ከኢራን ጋር ለሚኖር ሌላ ዙር ጦርነት እየተዘጋጀ መሆኑ ተዘገበ። እስራኤል በቀጣይ በኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ሰራዊቷ ከአሜሪካ ጎን እንዲሳተፍ ለማድረግ እየተዘጋጀች መሆኑን የእስራኤል መገናኛ ብዙሃን ዘግበዋል። ካን የተባለው ቴሌቪዥን ጣቢያ ስማቸው ያልጠቀሰውን የእስራኤል የደህንነት ባለስልጣንን ዋቢ አድርጎ እንደዘገበው ከሆነ አሜሪካ በኢራን ላይ አዲስ ጥቃትን ከጀመረች እስራኤል በዘመቻው ውስጥ በመሳተፍ የኢራንን የኃይል ማመንጫ መሰረተ ልማቶችን ኢላማ ታደርጋለች ብለዋል። ይህ ዘገባ የተሰማው ፕሬዝዳንት ትራምፕ እንዲሁም ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት በስልክ ከተወያዩ እንዲሁም የአሜሪካው ፕሬዝዳንት ኢራን ከስምምነት ለመድረስ ያላት ጊዜ ወደ ማብቂያው እየተቃረበ መሆኑን ከገለጹ በኋላ ነው። ካን ቴሌቪዥን እንደዘገበው በእስራኤሉ ጠቅላይ ሚኒስትር እንዲሁም በአሜሪካው ፕሬዝዳንት መካከል የተደረገው የስልክ ውይይት ከግማሽ ሰዓታት በላይ የቆየ ሲሆን ከኢራን ጋር ሌላ ዙር ጦርነት ሊከሰት በሚችልበት ሁኔታ ላይ ተነጋግረዋል። ሌላኛው የእስራኤል ቴሌቪዥን ቻናል 12 ደግሞ በሁለቱ መሪዎች መካከል የተደረገውን የስልክ ውይይት ከኢራን ጋር ለሚደረግ አዲስ ጦርነት በሚደረግ ዝግጅት ጥላ ስር መካሄዱን በመጥቀስ የእስራኤል ጦርም ለአዲስ ግጭት በሙሉ ተጠንቀቅ ላይ መሆኑን ዘግቧል። በተጨማሪም ቻናል 30 የተባለው የእስራኤል ቴሌቪዥን በርካታ የጭነት አውሮፕላኖች የጦር መሳሪያዎችን ይዘው ወደ እስራኤል መግባታቸውን ዘግቧል። ዘገባው ጨምሮም የጭነት አውሮፕላኖቹ ጀርመን ውስጥ ከሚገኙ የአሜሪካ ጦር ሰፈሮች ተነስተው ባለፉት 24 ሰዓታት ቴል አቪቭ ውስጥ አርፏል ብለዋል። ፕሬዚዳንት ትራምፕ ኢራን ላይ ሊወስዱ ስለሚችሉ ወታደራዊ አማራጮች በሲቹዌሽን ሩም ሊሰበሰቡ መሆኑ ተዘገበ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ሊፈጸሙ ስለሚችሉ ወታደራዊ አማራጮች ለመወያየት ማክሰኞ ለተከፍተኛ የብሔራዊ ደህንነትን አመራሮችን ይሰበስባሉ ተብሎ እንደሚጠበቅም አክሲዮንስ ዘግቧል። የአሜሪካው የዜና ምንጭ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ባወጣው ዘገባ የፕሬዝዳንቱ የብሔራዊ ደህንነት ቡድን አባላት ስለ ኢራን ለመወያየት ቅዳሜ ዕለትም ተሰብስበው ነበር። ምክትል ፕሬዝዳንት ጄዲ ቫንስ፣ የዋይት ሃውስ መልእክተኛ ስቲቭ ዊትኮቭ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንዲሁም የሲአይኤ ዳይሬክተር ጆን ራክሊፍ ከተሰብሳቢዎቹ መካከል ነበሩም ተብሏል። ትራምፕ ለአክሲዮንስ በሰጡት ቃለ መጠይቅ ከኢራን ጋር ስምምነት ላይ ይደረሳል ብለው እንደሚያስቡም ተናግረዋል። የኢራን የድርድር እቅድ ላይ የሚደረገውን ማሻሻያ እየጠበቁ መሆኑን የተናገሩት ፕሬዝዳንቱ ከቀናት በፊት ከቀረበው የተሻለ ይሆናል ብለው ተስፋ እንደሚያደርጉም ጠቅሰዋል። ለድርድሩ ቀነ ገደብ ከማስቀመጥ ግን ተቆጥበዋል። ስምምነት መፈጸም እንፈልጋለን፣ እንዲሁም የምንፈልገው ቦታ ላይ አይደሉም። እዚያ መድረስ አለባቸው ወይንም ክፉኛ ይመታሉ፣ ያንን ደግሞ አይፈልጉም ብለዋል። አሜሪካ እንዲሁም ኢራን ከመጀመሪያው ዙር ድርድር በኋላ ንግግሩን ለማስቀጠል አልተገናኙም። አሸማጋይ ሆና እየተንቀሳቀሰች ያለችው ፓኪስታን ቅዳሜ ዕለት የሀገር ውስጥ ጉዳይ ሚኒስትሯን ወደ ቴህራን ልካ ነበር። ድርድሩን ለማስጀመር እሁድ ዕለት ከኢራን ከፍተኛ ባለስልጣናት ጋር ሲነጋገሩ ነበር።
ኢራን ዩራኒየም የማበልጸግ መብቷ ላይ እንደማትደራደር ወይንም ከአቋሟ ፈቀቅ እንደማትል ገለጸች። የኢራን ዩራኒየም የማበልጸግ መብት ድርድር የሚደረግበት ወይንም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ተናግረዋል። ቃል አቀባዩ እስማኤል ባቃይ ዛሬ ሰኞ በሰጡት ጋዜጣዊ መግለጫ ጦርነቱን ለመቋጨት በፓኪስታን አማካኝነት የሚደረገው ንግግር መቀጠሉን ገልጸዋል። ኢራን ባለ 14 ነጥብ የስምምነት እቅድን ወደ አሜሪካ ልካ እንደነበር ያስታወሱት ቃል አቀባዩ ዋሽንግተንም ሆነ ቴህራን በእቅዱ ላይ የራሳቸውን ሀሳብ ማንሳታቸውን ተናግረዋል። የአሜሪካ ወገን ይህ ባለ 14 ነጥብ እቅድን ውድቅ መደረጉን ባለፈው ሳምንት በይፋ ባስታወቁም ያቀረቧቸው ነጥቦች እንዲሁም የማስተካከያ አስተያየቶች ዝርዝር ግን በፓኪስታን አማካኝነት ደርሶናል ብለዋል። እቅዳችንን በላክን ማግስት ከሌላኛው ወገን የቀረቡ ተከታታይ እቅዶች ደርሰውናል። እቅዶቹ ባለፉት ጥቂት ቀናት ውስጥ የተገመገሙ ሲሆን የእኛም ምላሽ ቀርቧል ብለዋል። በፓኪስታን አማካኝነት የሚደረገው ድርድር ቀጥሏል ሲሉም ንግግሩን የማስጀመር ሂደቱ ያለበትን አስረድተዋል። ይህም ቢሆን ግን ኢራን ዩራኒየም የማበልጸግ መብቷን ለድርድር እንደማታቀርብ ባቃይ ተናግረዋል። በእርግጠኝነት መናገር የሚቻለው ዩራኒየም የማበልጸግ መብት ልንደራደርበት ወይንም ከአቋማችን ፈቀቅ የምንልበት ጉዳይ አይደለም። ኢራን ዩራኒየም ለማበልጸግ ያላት መብት የኒውክሌር መሳሪያዎችን ላለማስፋፋት በተፈረመው ስምምነት መሰረት እውቅና የተሰጠው ነው ብለዋል። እንደ ቃል አቀባዩ ገለጻ ኢራን የምትፈልጋቸው የድርድር ነጥቦች በግልጽ ተቀምጠዋል። እንዳይንቀሳቀሱ የታገዱ የኢራን ሀብቶችን መልቀቅን በማሳያነት ያነሱት ቃል አቀባዩ እናንተ እኛ ለድርድር ያስቀመጥነውን ቅድመ ሁኔታ እንደሆነ ትናገራላችሁ፣ እኛ የመብት ጥያቄ እንደሆነ እንናገራለን ብለዋል። በተያዘ አልአረቢያን የዜና ምንጭ አገኘሁት ባለው መረጃ መሰረት የተሻሻለውን የኢራን የሰላም እቅድ ሀገሪቱ የበለጸገውን ዩራኒየም ለአሜሪካ ሳይሆን በቅድመ ሁኔታ ለሩሲያ አሳልፎ ስለመስጠት ፍላጎትን አሳይታለች። በተጨማሪም ኢራን ከቀጥታ የካሳ ክፍያ ይልቅ ሰፊ የኢኮኖሚ ማበረታቻዎችንና ጥቅማ ጥቅሞች እንዲሰጧት እየጠየቀች መሆኑ ታውቋል። በኒውክሌር ድርድር ወቅት አሜሪካ የኢራንን የነዳጅ ማዕቀብን ለማንሳት መስማማቷ ተገለጸ። ዩናይትድ ስቴትስ በአሁኑ ወቅት እየተካሄደ ባለው የኒውክሌር ድርድር ወቅት በኢራን ላይ የጣለችውን የነዳጅ ማዕቀብ ለጊዜው ለማንሳት መስማማቷን ከኢራን አብዮታዊ ጥበቃ ኃይል ጋር ቅርበት ያለው የተስኒም የዜና ወኪል ሰኞ ዕለት ዘግቧል። የዜና ወኪሉ ይህንን የገለጸው ከኢራን የድርድር ቡድን አቅራቢያ የሚገኝን አንድ ታማኝ ምንጭን ጠቅሶ ነው። ዋሽንግተን በቅርቡ ያቀረበችው አዲስ የውል ረቂቅ ከቀደሙት ሰነዶች በተለየ መልኩ በድርድሩ ሂደት ወቅት የኢራን የነዳጅ ምርት ወደ ውጭ እንዳይላክ የተጣለውን እገዳ ማቃለልን የሚቀበል መሆኑ ተመላክቷል። የዜናው ምንጭ እንዳመለከተው የቀረበው አዲስ መርሃ ግብር የመጨረሻ ስምምነት ላይ እስኪደረስ ድረስ በአሜሪካ የገንዘብ ሚኒስቴር የውጭ ሀብት ቁጥጥር ቢሮ በኩል የሚሰጠው ጊዜያዊ የማዕቀብ እፎይታዎችን የሚያካትት ነው። ይሁን እንጂ ቴህራን እንደ ማንኛውም ዘላቂ ስምምነት ቅድመ ሁኔታ በሀገሪቱ ላይ የተጣለው ሁሉም ማዕቀቦች ሙሉ በሙሉ መነሳት እንዳለባቸው በጽኑ አቋም መግፋቷን ቀጥላለች። ኢራን በሆርሙዝ ወሽመጥ የሚገኙ የባህር ውስጥ የኢንተርኔት ኬብሎችን እንደ አዲስ የጂኦስትራቴጂካዊ ተጽዕኖ መፍጠሪያ አማራጭ እየተመለከተች ነው። ኢራን በሆርሙዝ ወሽመጥ አዲስ አይነት ስትራቴጂካዊ ተጽዕኖ የማሳረፊያ ዘዴዎችን እያጠናች መሆኑ ተሰምቷል። ይህ አዲስ አካሄድም በነዳጅ ጫኝ መርከቦች ላይ ከሚደረግ እገዳ ይልቅ በውሃ ስር በተዘረጉ ሰፊ የባህር ውስጥ የኢንተርኔት ኬብሎች አውታር መረብ ላይ ያተኮረ ነው። ከተለያዩ ምንጮች የተገኙ ዘገባዎች እንደሚያመለክቱት የቴህራን አስተዳደር በዚሁ ስትራቴጂካዊ የባህር መተላለፊያ መስመር ላይ የሚያልፉ የባህር ውስጥ ኬብሎች ባለቤት በሆኑት ታላላቅ ዓለም አቀፍ የቴክኖሎጂ እንዲሁም የቴሌኮሙኒኬሽን ተቋማት ላይ የክፍያ ስርዓት ለመዘርጋት ወይንም የቁጥጥር ደንቦችን ለማውጣት እያሰበ ይገኛል። እነዚህ የባህር ውስጥ መስመሮች አውሮፓን፣ እስያን እንዲሁም የባህረ ሰላጤውን ቀጠና የሚያገናኙ እጅግ ከፍተኛ መጠን ያላቸው ዓለም አቀፍ የኢንተርኔት ትራፊክ፣ የደመና አገልግሎቶችን፣ የባንክ ዝውውሮችን እንዲሁም የፋይናንስ መረጃዎችን የሚያስተላልፉ ዋና ዋና የልብ ትርታዎች ናቸው። የፖለቲካ እንዲሁም የኢኮኖሚ ተንታኞች እንደሚጠቅሱት ከሆነ ይህ እርምጃ የሆርሙዝ ወሽመጥን ከባህላዊ የኤነርጂ ማነቆነት ሚናው ባለፈ ከፍተኛ ዓለም አቀፍ የኢኮኖሚ ቀውስ ሊያስከትል ወደሚችል የዲጂታል ግፊት ማሳደሪያነት ሊቀይረው ይችላል። ይህ መረጃ ይፋ የሆነው ኢራን የተጣሉባትን ማዕቀቦች፣ ቀጠናዊ ውጥረቶችን እንዲሁም
ከምዕራባውያን ኃይሎች ጋር ያለባትን ፉክክር ለመቋቋም አማራጭ ኢኮኖሚያዊ እንዲሁም ጂኦፖለቲካዊ መሳሪያዎችን አጥብቃ እየፈለገች ባለችበት ወቅት ነው። በዘርፉ የተሰማሩ ባለሙያዎች እንደሚገልጹት ከሆነ ደግሞ የባህር ውስጥ ኬብል መስመሮችን በሕግ ለመገደብ ወይንም የገቢ ምንጭ ለማድረግ የሚደረግ ማንኛውም ሙከራ ከፍተኛ ዓለም አቀፍ የሕግ ክርክሮችን ሊቀሰቅስ የሚችል ሲሆን በሳይበር ደህንነት፣ በዲጂታል ሉዓላዊነት እንዲሁም በዓለም አቀፍ የኢንተርኔት መረጋጋት ላይም ከባድ ስጋትን ይፈጥራል። የዶናልድ ትራምፕ አነጋጋሪ ምስሎች እንዲሁም ለኢራን ጊዜው ያለቀ ነው የሚል ማስጠንቀቂያ። በመካከለኛው ምስራቅ ባለው የጂኦፖለቲካ ውጥረትን ተከትሎ የዓለም የነዳጅ ዋጋ ጭማሪን አሳይቷል። ለዋጋው መጨመር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም የሚደረገው ድርድር በመቀዝቀዙ ለኢራን ጊዜው ያለቀ ነው ሲሉ ማስጠንቀቃቸው በምክንያትነት ተጠቅሷል። የዓለምን 20% የነዳጅ እንዲሁም የተፈጥሮ ጋዝ ትራንስፖርት የሚያስተናግደው የሆርሙዝ ሰርጥ መዘጋት፣ በአቡዳቢ የሚገኘው የባራካ የኒውክሌር ኃይል ማመንጫ አቅራቢያ በተሰነዘረ የድሮን ጥቃት እሳት መነሳት ምክንያት በነዳጅ አቅርቦት ላይ ስጋት መፍጠሩን ቢቢሲ ዘግቧል። በዛሬው ዕለት ብሬንት የተሰኘው ድፍድፍ ነዳጅ በ1.7 በመቶ በመጨመር አንድ በርሜል በ111.13 ዶላር ደርሷል። ይህ በእንዲህ እንዳለ ዶናልድ ትራምፕ ያጋራቸው ምስሎች አነጋጋሪ ሆነዋል። የመጀመሪያው ምስል ኦርቢት ላይ ሆነው ቀይ በተን ተጭነው የኒውክሌር ቦምብ ጥቃት ሲፈጽሙ የሚያሳይ ሲሆን ይህንን ተከትሎ በኢራን ላይ የኒውክሌር ቦምብ ሊጠቀሙ ይሆን የሚል ጥያቄን አስነስቷል። ሁለተኛው ምስል ደግሞ ኢራንን ከሁሉም አቅጣጫ ጥቃት ሲሰነዝሩ የሚያሳይ ሲሆን ይህም በኢራን ላይ ጥቃት ሊከፍቱ እንዳሰቡ የሚያሳይ ነው ተብሏል። ለዛሬ ያዘጋጀናቸውን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር በማድረግ ቤተሰብ ተሆኑ ዘንድ የአክብሮት ግብዣችን ነው። ጤና ይስጥልን።